ኦርቶዶክስ እያንዳንዱ 66ን ትቀበላለች። በ66 ላይ የዲትሮካኖኒካል የብሉይ ኪዳን ተጨማሪ መጽሐፍትን ጆኒ አንዴ ዲትሮካኖኒካል የብሉይ ኪዳን መጽሐፍትን 15 ጆኒ ስቶፕ ጨምራ ትቀበላለች ማለት ነው። 80 አሃዱ ተብሎ በተለምዶ የሚባል። ስለዚህ የዲትሮካኖኒካል መጽሐፉን እንተውና ለጊዜው በ66ቱ መጽሐፍት እኛም እናንተም ስለምታምኑ እኛም እናነበውን ትንቢተ ኢሳይያስ መጽሐፍ 66 ምዕራፍ ያዘውን ነው የምታነቡት። እናንተ የምታምኑትን የትንቢተ ኤርሚያስ መጽሐፍ ምዕራፍ 52 ምዕራፍ ያለውን ነው ከሰቆቃው ውጪ ያለውን ነው የምታነቡት። አይ እኛም እናምነውን የተቀበልነውን ትንቢተ ሕዝቅኤል 48 ምዕራፍ ያለውን መጽሐፍት ነው 48 ምዕራፍ ያለውን መጽሐፍት ነው እናንተ የምታነቡት። እንግዲህ እነኛውን ሶስት ታላላቅ ነቢያት ስማቸውን የጠሯቸው የብሉይ ኪዳን ቅዱሳን ነቢያት ናቸው። ስለ ጌታ መምጣት አስቀድሞ ትንቢት የተናገሩ ከብዙ ሺህ ዓመት በፊት እንደየነበሩበት ዘመን በአንዱ በእግዚአብሔር መንፈስ ቅዱስ እየተመሩ ትንቢቱን የተናገሩት ማለት ነው። ስለዚህ እነዚህ ነቢያት ክርስቶስ መሲሁ እንደሚወለድ ትንቢት ከዳዊት ቤት እንደሚወለድ ትንቢት ተናገሩ እንጂ ናውረድ ተወለድ ብለው ጾሙ ጸለዩ ብሎ የሚለውን እናንተ ክሌም ያደረጋችሁትን ቃል እነሱ ባነበብኑ በመጽሐፍ ቅዱሳን በተጠቀሱኳቸው የብሉይ ኪዳን ነቢያት ብቻ ሳይሆን በሌሎችም ቅዱሳን ነቢያት መጽሐፍ ቅዱስን እንዳነበበ ሰው እና እያነበበ እንዳለ ሰው አንብቦም ደጋግሞ እንደጨረሰ ሰው ይሄ ቃል በቃል አይደለም በድንግዝግዝ እንኳን ራሱ አልተጻፈም። ጾምን ናውረድ ተወለድ ብለው አሉ ብሎ የሚል ማለት ነው። ሌሎች አጽዋማትን ግን ጾመዋል። እነሱም ራሳቸው ጾመዋል። ከህዝቡም ጋር ሁሉ ሆነው ጾመዋል። በምድሪቱ ላይ መዓት ሲመጣ በኃጢአታቸውና በበደላቸው ምክንያት ጌታን ሲያሳዝኑት ያህዌ አምላካችን ሊቀጣችሁ ነው፣ ሊቀጣን ነው፣ እንደ ህዝብ ሊያጠፋን ነው፣ ለአሕዛብ አሳልፎ ሊሰጠን ነው ብለው ከጌታ የሰሙትን ጾምን ቀድሱ፣ ጉባኤን አውጁ ብለው ትንቢትን ሲናገሩ ህዝቡን ሁሉ ወደ ጽድቅ ጎዳና ለመመለስ ሲጀምር አንተ ስትጾም መጽሐፍ ቅዱሳዊ የሆነ ጾም ሌሎችን አሰምተህ ቀንደ መለከት አስነፍተህ እልል በሉልኝ እሪ በሉልኝ ብላም ነገር ብለህ የምትጾመው ጾም አይደለም። ጾም ጌታችን ምንድነው ያለው? ኦኬ በማቴዎስ ቆይ ቤቴ ስለደረስኩ አንዴ ጠብቁኝ። ጌታችን ምንድነው ያለው? በዮሐንስ በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ስለ ምጽዋትን ስለመስጠት ለሰዎች እንደዚሁም ደግሞ ስለ አጽዋማት፣ ስለ መጾም፣ እንደዚሁም ስለ ጸሎት፣ ልብ በል ስለ ጸሎት፣ ስለ ምጽዋት እና ስለ ጾም፣ ስለ እነዚህ ሶስት ነገሮች ሲናገር ሁሉንም በግልጥ አድርጉ አይደለም ብሎ የሚለው በስውር አድርጉ ነው ብሎ የሚለው አይታወቅ። በመጽሐፍ ቅዱስ አባባል መለከት አታስነፋ በፊትህ ማለት ሌሎች ይወቁልህ። ወንድማችን ሮያል ከኦርቶዶክስ እየጾመ ነው፣ ወንድማችን ኤርሚያስ ከጴንጤዎች እየጾመ ነው እና እኔ እናንተ ደግሞ እየጾምን ነው፣ ጾመኞች ነን፣ ጾመኛ ነው እየተባባልን እንድንባባል መጽሐፍ ቅዱስ አይፈቅድልም። ትጾማለህ? ኦኬ እየጾምክ ነው፣ በስውር አድርገዋ። የኢየሱስ ክርስቶስ ትምህርት ይሄን ነው ብሎ የሚለው መጽዋት እየሰጠህ ነው፣ ለድሆች እየረዳ ነው። በቃ መለከት አታስነፋ፣ ጭብጨባ አታስጨብጭብ። ኤርሚያስ ሮያል ማን ይሄን ያለው? ጌታችን ኢየሱስ። በስውር አድርግ። እየጸለይክ ነው፣ በአደባባይ በጎዳና ላይ ቆመህ ለሌሎች ጸሎተኛ። ይሄማ የጸሎት ሰው ነው። ጸሎት እንደ ሮያል ነው እንጂ ድሮ ቀረ። ጸሎት እንደ ኤርሚያስ ነው እንጂ ተብለህ እንዲባልልህ አታስነፋ፣ አታውጅ፣ መለከት አታስነግር፣ ነጋሪት አታስጎስም እያለ እኮ ጌታ።
ይሄንን ያለው የዓለም መድኃኒት ነው ኢየሱስ ክርስቶስ። ስለዚህ የጴንጤዎችን ጾም የማይታወቅበት ምክንያት በስውር ስለምናደርገው ነው። አሁን እኔ ዛሬ ሮያል ቀኑን በጾም ላይ እንደዋልክ ያለ ጾም እንደዋልክ በምን አውቃለሁ? ጌታ ካልገለጠልኝ አንድ ወይ አንተ ቀጥታ ካልነገርከኝ በስተቀር ማለት ነው። በቀኑ ውሎ እህል ውሃ ሳትበላ ሳትጠጣ እንደዋልክ እና እንዳልዋልክ በምን አውቃለሁ? በምንም። ስለዚህ ምናልባት ዛሬ አንተ ጾመህ ውለህ ከሆነ ቤትህን ዘግተህ ለራስህ በጌታን ፊት እንደ መጽሐፍ ቅዱስም ይሁን ወይ ደግሞ ለጤንነትም ብለህ ቢሆን ሳትበላ ሳትጠጣ ውለህ ከሆነ በምን አውቃለሁ? እና ይገርማችኋል ሮያል እኮ ምንም አይጾምም ብዬ ማለት እችላለሁ? አልችልም። ግምት ነው የምናገረው። ጌታችን ያለውን ቤት ስለገባሁ ላሳይህ። የጴንጤ ጾም ለምንድን ነው የማይታወቀው? የኦርቶዶክስ ጾም ለምንድን ነው የሚታወቀው? መለከት ስለሚያስነፉ ነው። ነጋሪት ያስጎስማሉ ማለት ዓለም ይልን ዓለም ይወቅልን ብሔራዊ አዋጅ በአዋጅ የብሔራዊ ጾም ነው ተብሎ ነጋሪት ይመታል። ሊገባ ነው ሊወጣ ነው። ማስገቢያ ስጭኝ ማስገቢያ ስጠኝ አብይኝ እንተኛ ተኝ ልንተኛ ለጭምር የተቀላቀለበት ጾም ማለት ነው። ኦኬ ጌታችን የተናገረው በማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም ያልኩ ሶሪ መንገድ ላይ ስለነበርኩ ልጆቼን ይዤ ከቤተሰብ እየወጣሁ ስለነበር ኢየሱስ ክርስቶስ ጌታችን ምን አለ? ጴንጤው ምን አለ? አሁን አይሰራም። ኦርቶዶክስ ምን አለ? አይሰራም። አይሁድ ምን አለ? አይሰራም። ካቶሊክ ምን አለ? አይሰራም። መጽሐፍ ምን አለ? ጌታችን ምን አለ? አምላካችን እግዚአብሔር ምን አለ? እንዲህ አለ፣ ለሰዎች ትታዩ ዘንድ ምጽዋታችሁን ስጦታ ማለት ነው በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዋጋ ማነው ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ስትመጸውት፣ ለድሆች ስትሰጥ፣ ለተቸገሩ ስትሰጥ ግብዞች በሰዎች ዘንድ ሊከበሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። ይሄ የጌታዬ ትምህርት ነው። ይሄ የጌታችን ትምህርት ነው። ሮያል የኔም ያንተም ጌታ ትምህርት ነው። መለከት አታስነፋ ማለት በመለከት አታስነፋ ማለት በእስራኤላውያኑ ዘንድ መለከት የሚነፋበት ጊዜ አለ። ለጦርነት፣ ለደስታ፣ ለሐዘን የሚነፋበት አለ። ዝም ብሎ አሁን መለከት የሚባለው ከእስራኤል ሀገር አምጥተ ልንፋ ብለህ ብትል ዝም ብሎ እንደ ድር ጡሩምባ ነፊ ዝም ብለህ የምትነፋው አይደለም። አነፋፍ ራሱ አለው። ራሱ የሚያወጡ ጾሙ ያሳየንስ እሱ እንዴት ነው ታዲያ? ቆይ እሱን መጣ ይሄን ላሳይህና ከዛ እንመጣለን። መለከት ማስነፋት ብሎ የሚለው ሶስቱ ላሳይ። ቅድም ምጽዋት፣ ጸሎትና ጾም ብሎ የሚለውን ጌታችን ያስተማረው። እናንተ ትጾማላችሁ ያልከን? አዎ። አይቼም ሰምቼም አላቅም አልከ። አልሰማህም፣ አታይም፣ መቼም አታይም። እኔ አሁን በእነዚህ ሳምንታቶች ልጹም አልጹም ማን ያውቃል? እዚህ ውስጥ በቤተክርስቲያናችን ይጾም አይጾም በምን ይታወቃል? ዳጊ ይጾም አይጾም፣ መርጌታ ይጾም አይጾም በምን ይታወቃል? ለምንድን ነው የማይታወቀው? አንናገርም። ለምንድን ነው የማንናገረው? ቆይ ልጨርስ። እንኳን የማይቀመጠው ይሄን ሰማይ ምን ይጠቅማል አንተ ለማኝ ምናምን ነገር ብሎ የሚለውን ስቶ ይሄን ልንገርህ። ሶስቱ አንድ ዳህ አይቻል አይታይም እኮ ነው ማለት። በቃ ብራዘር አንተ ይኸውልህ ችግርህ ብራዘር ህይወት የሆነውን ጌታ ትፈልጋለህ። ህይወት የሆነውን ቃል ሲነግሩ አሁን የኢየሱስን ትምህርት አይጠቅመኝም እያልከኝ ነው። አይጠቅመኝም ስለ ለማኝ አውራኝ፣ ስለ ድሃ ሰው አውራኝ እያልከኝ ነው። ስለሱም ቢሆን እንድነግርህ ቢያንስ ጌታችን አሁን ቢያንስ ረገጥ ያለውን እንኳን ስለ አጽዋማት፣ ስለ ጾምና ስለ ምጽዋት ለምንድን ነው የኛ ጾም የማይታወቀው? እሱን ልንገርህ። ቢያንስ ቤት የገባሁበትን አጠር አድርጌ ማለት ሳላስረዝምብህ ምን ያደርግልሃል? አሁን ድሃ ተቀመጠ አልተቀመጠ እናንተ ቤት የሚቀመጠ የሙት ዓመት መታሰቢያ ነው የሚበላ ዘኬና ተስካር ምናምን ነገር ስላለ፣ እኛ ጋር ደግሞ እንደዚህ አይነት ዝባዝንኬ ነገር አናመጣም። ቸርች ኦኬ። ጴንጤ ደግሞ ለሰጭነቱ ዓለም ነው የሚመሰክረው። ኦርቶዶክስ የበላበትን ፍርፋሪ ነው የሚሰጠው ለድሃ።
ጴንጤ ግን ሲሰጥ ብራዘር ስንዴና ዘይት እኮ ነው የምንሰጠው። ልብስም ከመጋዘናችንም ወይ ከቁምሳጥናችን አውጥተን ነው የምንሰጠው። በዚህ ራሳችሁ ትመሰክራላችሁ። እንደ ጴንጤ ሰጪ የለም። እሱ አይጠቅምም። እኛ እንደዛ ብለንም አንመጻደቅም። ኦርቶዶክስ አይደለች ለድሃ ስንዴና ዘይት የምትሰጠው። እነ ሙሉ ወንጌል እነ ቃለ ሕይወት እነ መካነ ኢየሱስ ናቸው የሚሰጡት ብራዘር። ኦርቶዶክስ አይደለችም ሆስፒታል የመሰረተችው። አዲስ አበባ ከተማ ውስጥ ያለ በሙሉ ከብራስ ሆስፒታል ጀምሮ ትልልቅ የካቲት 12 ሆስፒታል ዋቴቨር የምጠራቸውን ሆስፒታሎች በሙሉ ጥራ። በጴንጤ ገንዘብ የተሰራ ገንዘብ ነው ሆስፒታል ነው። ኃይለማርያም በል ዋቴቨር፣ የትኛውም ኮሪያ ሆስፒታል በል የጴንጤ ሆስፒታል ነው ብራዘር። ውስጡ ቸርች አለ። አሁን እዛ ውስጥ ይህንን አሁን ጴንጤ ቸርች ድሃ አይቀመጥም። ሙሉ ወንጌል ላይ ተቀምጠው ስለ ማርያም እንዲሉ አጠብቅ። ግን እነሱም ቢሆኑ አሉ አንዳንዶቹ የሚታዩ ማለት ነው። እኛ አካባቢ ላይ እንደነሱ አይነት የማይታዩት ዘኬ፣ ተስካር፣ ሙት ዓመት፣ መታሰቢያ 40 80 ምናምን ነገር ብሎ የሚል ነገር የለም። ይመጣሉ። ሲመጡ ግን ምንሰጣቸውን ሰተን እንልካለን። እንደ ጴንጤ ደግሞ ሰጪ የለም። እንደ እምነት ተቋም አጠቃላይ እኔ አሁን ጴንጤው ስላለሁ አይደለም፣ ሕያው ምስክር ነኝ እኔ ሕያው ምስክር ነኝ። ልብስ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ዘይት ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ስንዴ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። እንዴ በመስጠት ማቶ ልቅ እሱን ተውና እነዚህ ነገሮች ላይ ልቅ የኛ ጾም የማይታወቅበትን ምክንያት አጽንኦት ሰጥቼ ልንገርህና ከዛ የምጠይቀን ካለ ወደሚቀጥለው እንሄዳለን። ወንድምነት የሚጠቅመው ይሄ ነው ብራዘር። ጌታችን በእነዚህ 3 ጉዳዮች ላይ ተናገረ። ምጽዋት፣ ጾም፣ ጸሎት። እነዚህን 3ቱን እንዴት ነው አድርጉ ብሎ ያለው? ስትመጸውቱ፣ ለሌሎች ስትሰጡ፣ ሮያል ቀንደ መለከት እያስነፋ ኤርሚያስ ቀንደ መለከት እያስነፋ ማለት ሌሎች እንዲያውቁልህ እያደረግህ አትስጥ እያለ ነው ጌታችን። አትስጥ እያለኝ ነው ጌታዬ። ታዲያ በስውር አድርጉ፣ ተጠንቀቁ። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ። ሰዎች እያዩአችሁ አትስጡ። ለታይታ ብላችሁ አትስጡ። በስውር ስጥ። አንድ እሺ ጌታዬ፣ አንተ ግን ምጽዋትህን ስታደርግ በስውር እንዲሆን በቀኝህ የምትሰራውን ግራህ አይወቅ። በስውር የሚያይበትህ በግልጥ ይከፍልሃልና ስትሰጥ በግልጥ ሳይሆን በስውር ስጥ። ለሰዎች እያሳየ ዘማሪ ዳጊ ዘረገፈው አይደለም እንዴ? ይሄ ሮያልማ አነጋጋሪ ነው። በመኪና ጭኖ እኮ $100 የዘረገፈላቸው ተብሎ እንዲባል አታድርግ እያለ ነው። የጌታችን ትምህርት ነው። ጴንጤ ሆነ ኦርቶዶክስ፣ ካቶሊክ ማንም ዳር ይይዛል ማለት ነው። ኦኬ በስውር አሁን ሮያል በስውር ብትሰጥ እኔ አላየውም ማለት ነው። አሁን ሮያል ሰው መሰላችሁ እንዴ? ይሄ ንፉግ ስስታ ሲሰጥ እኮ አይቼው አላቅም ብዬ ብል አግባብ ነው? አይሆንም። ለምን ነው አግባብ የማይሆነው? ኤርሚያስ አላየም ማለት ሮያል አልሰጠም ማለት ነው። ሮያል ደግሞ ሲሰጥ ኤርሚያስን ማሳየት አለበት ማለት ነው? በፍጹም። አንተ ስታደርግ ነው ያላየሁም ማለት አንተ ነገሩን አታደርገውም ማለት አይደለም። አንተ ያደረግከው በስውር ስለሆነ ነው። እኛ የምንሰጠው በስውር ስለሆነ ወይም የምንጾመው በስውር ስለሆነ ወይም የምንጸልየው በስውር ስለሆነ በስውር ብሎ የሚለውን ያዘለ። ኦኬ ስትጸልዩም አለ። አቤት የጌታችን ትምህርት እንዴት እኮ ማር እኮ ነው መሰለ፣ ማር ወለላ። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ፊት ትታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና። ግብዞቹ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ሮያል ኤርሚያስ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባት ጸልይ። በስውር የሚያይ አባት በግልጥ ይከፍላል። ምን ነው ጌታዬ ሁሉ ነገር በስውር አደረከው? በቃ የሚያይህ ጌታ ይህ ነው። ሰው አየህ አላየህ ተወሱን አይጠቅምህም። የምታረገው ለጌታ ብለህ ከሆነ የምታረገው የምትጾመው ወደ እግዚአብሔር ከጌታ ጋር ለመገናኘት ከሆነ ጾም የምትጾመው
ከጌታ ጋር ለመገናኘት ከሆነ ምጽዋትም የምትሰጠው ለድሆች ነው አይደል? ሰጠው ለድሃ የሚሰጥ ለእግዚአብሔር ያበድራል ብሏልና እሱ እያየ ስጥ፣ ሰው እያየ አትስጥ እያለ እሱ እያየ ጾም፣ ሰው እንዲያቀል አትጾም። እሱ እያየ ጸልይ፣ እሱ እንደሱ በግልጥ እንዲከፍል በስውር ጸልይ፣ ሰው ግን እንዲያውቅልህ በአደባባይ ጸልይ እያለ ነው። በስውር ምን አለ? ምጽዋትህን በስውር ስጥ፣ ጸሎትህን በስውር ጸልይ። ኦኬ ጸሎት አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትሁኑ። ጸሎት ልብ በል። ምጽዋት ጨረስን። በምን? በስውር። ጾም ጨረስን። ያው ማነው? ጸሎት ጨረስን። ጸሎት ስትጸልይ በስውር። ኦኬ አሁን ምን ቀረን? ጾም። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትድገሙ ካለ በኋላ ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ ስትጸልዩ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ ደግሞ የበደሉንን ይቅር እንደምንል። አቤት አደገኛ ኬላ፣ አደገኛ ቅርቃር ነው ጌታ ይሄን የጨመረው። ማንም ሰው ይሄንን ጸሎት ደፍሮ የሚጸልይ የለም። ካለም ከበደል ከአመፃ ልቡን ያራቀ አንደበቱን የጠበቀ ነው። እንዲሁ ዝም ብሎ ማነብነብ አይደለም። አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግሥትከ ማለት አይደለም። በነገራችን ላይ ግን ልጨርስ ፕሊዝ፣ ልጨርስልህ። ከዛ ጨርሻለሁ። አንዱን የቀረው ከዛ ትቀጥላለህ። ኦኬ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ካለ በኋላ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ ኃጢአታቸውን ይቅር አይላችሁም ካለ በኋላ ጾም መጣ። ስትጾሙ እንደ ግብዞች አትጠውልጉ። እቺ ነበር የቀረችው። እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ፊታቸውን ያጠፋሉ ማለት ጠውልግ ያደርጉታል። ፊታቸው ኮንስስ ወይ ይኸው ሰውነቱን በቃ በጦም ያደከመ እያት በጣም እኮ ነው የምጸለየው። ፊታቸውን አይታጠቡ፣ ዘይት አይቀቡ፣ ጾመኛ ለመምሰል ለመሞከር ዝንባቸውን ይወረዋል ማለት ነው። እንደሱ አይነት አታድርግ እያለ ነው ባጭሩ። መጠውለግ ብሎ የሚለው ድክም ማጠቃ ጉስቁልቁል ማለት ነው ነገር ማለት ነው። ኦኬ አንተ ግን ይላል ማ ጌታችን ሮያል ኤርሚያስ ጴንጤ ኦርቶዶክስ፣ አንተ ግን ስትጦም በስውር ጸሎት በስውር፣ ጾም በስውር፣ ጸሎት በስውር፣ ምጽዋት በስውር፣ ጾም በስውር፣ ጸሎት በስውር ማለት ሌሎች አይወቁ እያለ ነው። ለሌሎች አታሳውቅ ማለት ነው። ለዚህ ነው የጴንጤን ጾም የማታውቁት። አይቻለቅም ላይ ያልከው አታውቅም፣ ለወደፊትም አታየውም። ቸርች ስትመጣ ግን አንዳንዴ የአዋጅ ጸሎት በቸርች ሲነገር ልትሰማ ትችላለህ። እንጹም ስለ ሀገራችን፣ እንጹም ስለሚድኑ ሰዎች ምናምን ነገር ተብሎ ሲነገር ልትሰማ ትችላለህ። እኔም ቢሆን መቼም አልነግርህም ካልቀረብከኝ በስተቀር። ዳጊም መቼም አይነግርህም። ሮያልዬ በእውነት በቃ ልንጾም ነው እና የለቅሶ ዘመን ነው ምናምን ነገር ብለን አንነግርም። የምንናገረው እሱን ለጌታ ነው። በስውር እኔ ግን ልንገርህ፣ በስውር አይቻላቅም። እንደውም በስክሪን ላይ ጸሎት የሚያደርገው ጴንጤ ነው። ኦርቶዶክስ ነው በስክሪን ላይ ጸሎት ሲያደርግ አይቻላቅም። ይህን ግን መለስክልህ። የማታውቅበት ምክንያት በስውር ስለሆነ ነው። ጨርሻለሁ። አይደለም በስክሪን ላይ ጸሎት ሲያደርግ የማየው ጴንጤ ነው። ኦርቶዶክስ አይቻላቅም። አሁን ደግሞ ጸሎት የጮኸ ጸሎት የሚያደርገው ጴንጤ ነው። እንዴ የጠየከኝ እኮ ብራዘር፣ ስትጾሙ እናንተ ትጾማላችሁ አልከኝ።
አዎ አልኩህ። እኔ ግን አይቻላቅም አንድ ቀንም ብለስተን አዎ አይታጣቅም ብዬ ይሄን ካነሳው ዘንዳ ማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም በመኪና እየነዳው ስለነበር አላሳየም ብያልኩትኝ እቤት ስገባ አሁን መጥቼ ይሄን ካነሳው ዘንዳ ጌታችን ኢየሱስ ክርስቶስ ምጽዋትንና ጸሎትንም አብሮ ጨምሮ የተናገረበትን ክፍል በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ በስውር አድርጉ ብሎ አለ። ጴንጤዎች ስትጾሙ ለኦርቶዶክስና ለካቶሊክ ለሙስሊሞች ሁሉ ነጋሪት እየደለቃችሁ እያስመጣችሁ ጾሙ አላለንም። ምጽዋትም ስትሰጡ ኦርቶዶክስ 10 ቦታ እየበተናችሁት ወይ ደግሞ 5 ሳንቲም ካለች አይደው ነው 20 ቦታ እየበተናችሁ ለሰዎች እንደዚህ ቅጭል እያረጋችሁ ለፉ አላለም። ኦኬ አላለም። ጸሎትም ስትጸልዩ አደባባይ ላይ ቆማችሁ ሌሎች አሕዛብ እነሱ እንደሚያደርጉት ግብዞች እንደሚያደርጉት አድርጉ አላለም። ስትጸልይ በስውር ወደ የሚያይ ወደ አባትህ ቤትን ዝጋና አልፈኝ ዝጋና ጸልይ። መቼ እኔ እኮ የምለው እኮ አሁን ለምሳሌ የክርስቶስ ለኛ ተው አንነግርም እንደ ሚስጥር ነገሩ ነው እንደምትለው አንተ በግድ እኮ ሚስጥር ቆይ ሮያሊ ሚስጥር ነገሩኝ እያልክ ነው። ሚስጥር አይነገርም። በስውር ማለት በሚስጥር ማለት ነው። በቃ ሚስጥር ስውር ማለት ነው። እኔ ልነግራችሁ ኖ እኔ ኤርሚያስ አንድ ገለንጋ ራስንማ አታታልልም። ጴንጤ ነው በስውር የሚሰጠው። ኧረ እባክህ ተው በእናትህ። አንዳንድ ግብዝነት የተጠናወታቸው እንደሚያደርጉ ቅድም ስናገር ነበረ። ካሜራ ገልጠው የሚያመጡና የሚያሳዩ እነሱ ግብዞች ይባላሉ። ልክ እናንተ ቤት እንዳሉት ግብዞች ማለት ነው። ከዛው ቤት ሲወጡ ክርስቶስ ያለሊት የጾመውስ እናንተ መቼ የምታስቡት? ጾሟል። እሺ እናንተ መቼ አሰባችሁት? እሱ ስውር ነው። ጾምና ጸሎቴን አድምጠኝ። ጾምና ጸሎቴን አስቡልኝ አላለ። መቼ ነው ታዲያ የምታስቡት? ሮብና ዓርብን በልታችሁ አስቡልኝ አላለም። አስቡልኝ ባላለበት እናስብልሃለን ብለን አንለው። አስቡልኝ አላለማ። አስቡለትም ብሎም አላለም መጽሐፍ። እንዴ መቼ ነው የምታስቡት ታዲያ? እንዴ አስቡልኝ ባላለበት ለምን ብታሳስበናል? ኖ እሱን የምታስቡበት ጊዜ እኮ የለም እኮ። እኔ በጣም ማወቅ ፈልጋለሁ። ጴንጤ መቼ ነው አስቡልኝ ብሎ ባላለበት ልብ በላ ስማኝ። እየነገርኩ መቼ ነው የምታስቡት ትለኛለህ። አስቡልኝ ብሎ አላለም። አስቡለትም ብለውም ሐዋርያት አላሳሰቡም። አለቀ። ስለዚህ ክርስቶስ የጾመው ጾም እናንተን አይመለከትም ማለት ነው እንዴ? ለምን ጾሙ እንደጾመ ንገረኝ ብለህ ካልክ እነግርሃለን። ጾሟል። መቼ እንደጾመ ልነግርህ እንወዳለን ከፈለክ ማለት ነው። መጽሐፍ ቅዱስ እንደሚላል ግን ጾሙን የጾመውን ጾም ግን እናንተ አያገባችሁም አይነት ነገር። እንዴት ነው አያገባችሁም ማለት? ምን ማለት ነው አያገባችሁም ማለት? አትጾሙትም ጾሙን ማለት ነው። አንጾመውም እኛ አንጾመውም። እኔ ጾምኩትን ጾም ጾሙን ብሎ ጌታ ለአንድም እንኳን እኛ እነ ጴጥሮስም አልጾሙትም ወንድምዬ። እውነቱን ስነግርህ ማለት ነው። ተናገር እውነቱን ፍርጥ አድርገን እውነቱን ስንናገር እንኳን እኛ እነ ጴጥሮስ እኔ የጾምኩትን ጾም ጾሙ አላላቸውም። እነ ጴጥሮስ የጌታን ጾም ጾሙ አይልም። የጌታ ቀን ስንት ቀን ነው? ኦኬ 40 ቀንና ሌሊት የጌታ ቀን የጾመው የጌታ ጾም የጌታ ጾም 40 ቀንና ሌሊት ነው። ከምንድን ነው የጾመው? ጌታዬ የኔ አባት አለቀ። በእነዚህ ቀናቶች ምንም አልበላም፣ ምንም አልጠጣም። ይሄን ጾም ኤርሚያስ አይጾመውም። ጾምም ተብዬ አልታዘዝኩም። ጌታ የረዳቸው ሰዎች አንዳንድ ሰዎች ጾመዋል ተብሎ በመጽሐፍ ቅዱስ ብቻ ሳይሆን በእኛም ዘመን ያሉ ሰዎች በእግዚአብሔር ጸጋ እንደዚህ ጾመዋል። አንዳንዶቹም እንጾማለን ብለው ጀምረው የሞቱም ሰዎች ሁሉ ጭምር አውቃለሁ። በዜናም በርቀት ሀገር በመጽሐፍም ተጽፎ ሁሉ ጭምር ማለት ነው። ኦኬ ጌታ ግን ጾሙ ብሎናል። የቱን? ይሄን እሱ የጾመውን ጾም ሳይሆን መጾምና መጸለይ የእግዚአብሔር ትእዛዝ እንደሆነ ነግሮናል። ይሄን ያህል ቀን ጾሙ፣ ይሄን ያህል ቀን አትጾሙ። ይሄን ስትጾሙ ደግሞ የጾም በየአይነትም መብላት ትችላላችሁ። እንደዚሁም አሳም ነገር መብላት ትችላላችሁ። ትንሽም ደግሞ አታብዙት እንጂ ጎንጨት እያላችሁ መጸለይ ትችላላችሁ ብሎ አላለን።
እሱ ምንም አልበላም አልጠጣም። ስለዚህ አንድ ሰው የጌታዬን እና ታዲያ እሱስ ታዲያ ምን ነበረ? ሰው አልነበረም እንዴ? በሰውነቱ ሰው እኮ ነበር። ቢሆንም በሰውነቱ ነው የጾመው ወይስ በመለኮትነቱ ነው የጾመው? ያልተለየው ሰው ነው አይደል? ብራዘር በመለኮትነቱ ነው የጾመው ወይስ በሰውነቱ ነው የጾመው? አይደለም፣ በሰውነቱ ቢጾምም በቃ አለቀ። ስለዚህ እሱም እንደኛ ከኃጢአት በስተቀር እንደኛ ሰው ነው። ከኃጢአት በስተቀር እንደኛ ሰው ነው። በመለኮትነቱ ጾም አትለኝም። ሰው በመሆኑ ነው የጾመው። እኛ ሰው ነን አትበለኝ። ኢየሱስ ሰው አይደል እንዴ? እንደኛ ፍጹም ሰው እኮ ነው። ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው ይላል። አለቀ። ስለዚህ እኛ ሰው፣ እሱ ግን ሌላ አይነት ፍጡር እንደሆነ አድርጋ አታስብ። እንደኛው ከኃጢአት በስተቀር ይሄንን አካል ባጭሩ እኔ መጠየቅ በጣም ስለምፈልግ ነው ሁልጊዜ የምጠይቀውና ትችላለህ። መቼ ነው የምታስቡት ክርስቶስን ታዲያ እናንተ? ምኑን ነው የምናስበው? አሁን ለምሳሌ በጾምም በምንም እኔ ጴንጤ ሲያስብ አይቻልም። ኢቭን አባታችን እውነትህን ነው ሮያልዬ፣ እውነትህን ነው ማለት ብቻማ አይሆንም ወንድሜ። ይኸውልህ እልቅ እዚህ ጋር ያለውን ልጨርስና ከዛ እመጣለሁ። እሺ ጌታ ምንም አልበላም ምንም አልጠጣም። አንድ ሰው የኢየሱስን ጾም ጾማለሁ ብሎ ካለ 40 ቀን ሳትበላ ሳትጠጣ አሳየኝ። እሱ 40 ቀን አልበላም አልጠጣም ሰው ስለሆነ በሰውነቱ ነው የጾመው። በመለኮትነቱ ቻለው አትበልም። በሰውነቱ ነው የጾመው ሳትበላ ሳትጠጣ። ከዛስ ፈታኝም እንደተራበ አውቆ ይላል። እንደተራበ አውቆ ማቴዎስ ወንጌል መጽሐፍ ምዕራፍ 11 ምዕራፍ 4 ሶሪ እዚህ ክፍል ላይ ምዕራፍ 4 ከዚያም ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንም 40 ሌሊትም ከጦመ በኋላ ከዛስ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለው። እሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ኦኬ ፈታኙ ቀርቦ ሲራብ ቀርቦ መጣና ተናገረ ማለት ነው። ሉቃስም ላይ እንደዚህ ነው የሚናገረው። ኦኬ ስለዚህ መጥቶ የጠየቀው በጠየቀው ሰዓት ላይ አልበላለትም። ይሄም ማለት ምንድነው ብለህ ብትል የፊተኛውን አዳም ብላ ብሎ በኤደን ገነት የጣለ ሰይጣን ሁለተኛውንም አዳምን የሆነውን ጌታችን ኢየሱስ ክርስቶስን ብላ ብሎ በሚል ሕግ ሊጥለው ሲመጣ ሁለተኛው አዳም ግን ብላ ብሎ የሚል ድምጽ በሰማ ሰዓት ላይ አንስቶ የሚቀረጥፍ ሆዳም አይነት አይደለም። እንደ ፊተኛው አዳም አልበላለትም። ስለዚህ ጌታችን ጾሟል በደንብ። እኔ ጾምኩትን 40 ቀን ጾም ጾሙ ብሎ ጌታ አላወጀም። እናንተ ግን 40 ቀን እኮ አይደለም ጌታችን 40 ቀን የጾመው። ኦኬ እናንተ ግን ስንት ቀን ጾሙት? 55 ቀን። 15ቱ ቀን ከየት አረጋው? ምን ችግር አለው? አድምጠኝ ቆይ 15ቱ ቀን ከየት መጣ? 80ስ ቢሆን ምን ችግር አለው? እኮ ምን ችግር አለው? እናንተ ቤት እኮ ችግር የለም። ምክንያቱም እንደ እግዚአብሔር ቃል ስለማትኖሩ ሁሉም ነገር ምን ችግር አለው እየተባለ ነው። ታቦት እግዚአብሔር ሳያዛችሁ ትቀርጻላችሁ፣ ምን ችግር አለው? መስቀል ትሰግዳላችሁ፣ እግዚአብሔር ሳያዛችሁ ምን ችግር አለው? ስዕል እግዚአብሔር ሳሉ ሳይላችሁ ትስላላችሁ፣ ምን ችግር አለው? ለስዕል ታጥናላችሁ፣ ምን ችግር አለው? እግዚአብሔር ሳያዛችሁ ትጾማላችሁ፣ ምን ችግር አለው? ኢየሱስ የተናገረውን ትክዳላችሁ፣ ምን ችግር አለው? ምን ችግር አለው ነው እናንተ ቤት ትልቁ አደጋ ይሄ ነው። ትልቁ አደጋ ይሄ ነው። ምን ችግር አለው? እሱን ከዛ ማርያም ጋር ተነጋገረበት። እኔ ልጠይቅ አይቶ ዘማርያም የለም ዘገብርኤል በቃ ተቀበረ እኮ ትምህርታችሁ። የስተት ድንኳናችሁ ተነቀለ። ጥራው ዘማርያም ዘገብርኤል ዘጊዮርጊስ ዘመሐመድ የሚባለው ሁሉ በሙሉ ሮያልዬ
ዘማርያም ዘጊዮርጊስ ዘመሐመድ የለም። በቃ ፈረሰ። ጌታችን ዲቤት ከነሱ ጋር ተነጋገር፣ ችግር የለውም። እሺ እነሱ መነጋገር ሲፈልጉ እንነጋገራለን። ኦኬ ዲቤት ብሏል። በቃ ያ ድንኳን ከተነቀለ በኋላ እረፍት ነስቷቸዋል። ችግር የለውም። እነሱ አሁን ህመም ላይ ናቸው ያሉት። ጥዝጣዜያቸውን አትቀስቅስባቸው፣ ተውት። በቃ የዲቤት ሰንኮፍ የተነቀለ ይመስለኛል። ያ ፈለገ የሚባለው ሰውዬ ተንቀጭቅዦ ጠርቶ የ1700 ዓመት ታሪክ ያላት ቤተክርስቲያን በአደባባይ ላይ ነው ያሳፈራት። ያው ሲንቁ እንደተባለው ማለት ነው። ፕሮቴስታንት ትናንት ነው የመጣው እያላቸው። ኦኬ ልቅ አሁን ልንገርህ፣ ልቅ ኢየሱስ 40 ቀን አድምጠኝ ብራዘር። አሁን እኔ እንደዚህ አይነት ዝም ብሎ ለአንድ ጢማም ወንድ ዝም ብዬ አልመልስልህም። እሱን ተው እርሳው። አሁን እዚህ ና። ኧረ ተው እንዴ! ቤተክርስቲያን ዲያቆን እኮ ነው። እኔ ለምን ጳጳስ አይሆንም? በክብር ፈለገ ዲያቆን አልነበረም እንዴ? ፈለገም ቢሆን ከዛ በኋላ ዘማርያም ዲያቆን አልነበረም ወይ ነው ብዬ ማለት ዲያቆን አልነበረም። ፈለገ ዲያቆን አልነበረም ወይ? ሮያል እሺ፣ ስዩም ዲያቆን አልነበረም? እኔ አላውቀውም። ስዩም የሚባለው ዲያቆን ስዩም ዲቤት ጠርቶኝ የሰረዘው ራሱ ዘማርያም ነው ሰርዝ ብሎ ያለው። ቤተክርስቲያን ከማያከብር ሰው ጋር ማውራት የለብህም ብሎ አለ። የዘማርያም የኔ ሀገር ገበሬ ምን ይልልሃል? እንኩቶ ይልልሃል። እንኩቶ ታውቃለህ? እንኩቶ እርምዬ ይቅርታ፣ እያወራችሁም አንድ ደቂቃ ብቻ እሺ። እርሚ እና ብዙ ጊዜ ስለ ጥያቄ ሰይጣን ራሱ ጠያቂ ነው። እግዚአብሔር ጋር መልስ አለ፣ ጥያቄ ይኖራል። ጥያቄ ግን ጤናማ ጥያቄ ነውና አዳምንም ያሳተው በመጠየቅ ነው። እንደገና በኋላ አዲስ ኪዳን ላይ ወደ ክርስቶስ መጣ በመጠየቅ ነው። እኛ ወንጌላውያን አማኞች ወይም ጴንጤዎች ጥያቄ ሲጠይቁን የምንሸወድ አይደለንም። እሱ ላይ ያስምርበት። አንዱ አስተማሪ እንደውም ጥያቄ ምልክት ራሱ የተወሰደው ከእባብ አንገት አይተህ ከሆነ የኮብራ እባብ አንገቱን ያጣምማልና እንደዛ ነው ብሏልና መልስም ይኑራችሁ ለማለት ነው። ኦርቶዶክሳውያን ጥያቄም ብቻ አይደለም። ተባረክልኝ እርምዬ፣ ቀጥልና በመጠየቅም በምንም በማለት ማሳት አይችሉም እኛን። ተባረኩልኝ። አንተና ማንም የጠየቀ የለም። ዝም ብለህ አርፍ ተቀመጥ። ቅድም አንድ ነገር ብለሃል። ሆቴል ውስጥ የሚሰሩት ምናምን አይጾሙም ብለሃል። የትኛውም ሆቴል ያለበት ከተማ ሮብና አርብ ስጋ አይሸጥም፣ ይዘፈናል፣ ይጨፈራል፣ መጠጥ ይሸጣል። ማለት በራስ ቃል ነው የምትያዘው። ቅድም መርጌታ ሲያወሩ ስለተደራረበ ነው ዝም ያልኩትና ማንም ይሸወድላችሁ የለም። ቀጥሉ ኤርሚዬ፣ ቀጥሉ። አላቃ አታውቀኝ። ምንድን ነው የምታወራው ከኔ ጋር? በእናትህ ሮያልዬ፣ እዚህ ያሉ ወንድሞች በሙሉ ቢያወሩ ክፋት የለውም። ግን የነገርኩህ ይገባው አክብሬ ጠይቀህ ተከባብረን እንደው ችግር የለም። ያው እየመለስን ነው። ቅድም ስለ ምጽዋትና ጾም ጸሎት ጠየቀኝ። ጌታ በስውር አድርጉ ብሎ ስላለ የጴንጤዎችን ምጽዋት ድንገት ካላየ ግብዞች አሉ። ጴንጤዎችም ሆነው ዝም ብለው በሰው ፊት ለታይታ የሚያደርጉ ወድቃቸዋል። ቅድም እየተናገሩ ወይ ደግሞ እኔም ካደረኩት ወድቄያለሁ ማለት ነው። ጾምንም ከሆነ በስውር ነው፣ ምጽዋትንም ከሆነ በስውር ነው፣ ጸሎትንም ከሆነ በስውር ነው። ጌታችን ነው ማቴዎስ ወንጌል ምዕራፍ 6 ላይ ያለው። ለዚህ ነው የጴንጤዎች ጸሎት እንደናንተ 7 አጽዋማት 9 አጽዋማት 16 አጽዋማት እያልን ምንም መለከት አታስነፋ ብሎ እንዳለ ማለት ነው። ኦኬ ጌታችን አልጾመም ብሎ ጾሟል። ስንት? 40 ቀን አልበላም አልጠጣም ይላል። አለቀ። እናንተ ግን 40 ቀን አይደለም 55 ቀን ነው የምትጾሙት። በ40 ላይ 15 ጨምራችሁ። ለምን ብዬ ስል ምን አለበት አልከ? ኦርቶዶክስ በምን አለበት ነው የምትኖረው? እኛ በወንጌል የምንኖረው እንደተጻፈው ነው የምንኖረው። ኦርቶዶክስ ምን አለበት ነው? ኢየሱስ ንግግር ላይ ኢየሱስ ያደረገው ላይ ትጨምርና ስትጠይቅ ምን አለበት ትላለች። ወይ ደግሞ በሌላ ደግሞ ምንድነው ያሉት? እነዚህ 15ቱ ቀን ቅዳሜና እሑድ ስለሆኑ ሰንበት ናቸውና አይቆጠሩም አለች። ሰንበት ስለሆኑ አይቆጠሩም አለች። ኦኬ ጌታችን ግን ሲጾም ነን ስቶፕ ነው 40 ቀን የጾመው። በ40 ቀን ውስጥ በሳምንት በወር ውስጥ ስንት ሳምንት አለ? 4። በ4 ሳምንት ውስጥ ስንት ሻባት አለ? 4። የአይሁድ ሻባት አርብ ከሰዓት በኋላ እስከ ቅዳሜ ድረስ የሚቆየው ማለት ነው።
የጌታ ሰንበት የተባለው ጌታችን በነበረበት ሰዓት ላይ ጌታችን ኢየሱስ ክርስቶስ ታዲያ 40 ቀን ማለት 5 ሳምንት ማለት ነው። ጌታችን ኢየሱስ ክርስቶስ ታዲያ በአምስቱ ሳምንት ውስጥ 5 ሻባት 5 ዓርብና ቅዳሜ ሻባቱን ሁሉ አለ። በዚያን ቀን ከምድረ በዳ ወጣ ብሎ ወደ ቤርሸባ ወይ ወደ ኢየሩሳሌም ወይ ደግሞ ወደ ቴልአቪቭ ከተማ ወደ ኢዮጴ ወደ ሌሎችም ከተሞች ወደ ይሁዳ ከተሞች ወደ አንዱ ጎራ ብሎ ወይ ወደ ኬብሮን የጾም ማኪያቶ እየጠጣ የጾም በየአይነት 16 አይነት ወጥ ያለው እየበላ በዘመኑ አይሁዳውያን ይበሉት የነበረው እንደዛ እየበላ ነበር እንደ የጾሙ። በሻባት ቀን ጠዋት ብቻ ነበር የጾመው? አይደለም። የምን ሰንበት ነው ብሎ ማምታታት ነው። ቅዳሜና እሑድ አሉና እነኛ አንድ ቅዳሜ አንድ እሑድ አሉና በወር ውስጥ ስንት ሳምንታት ማለት ስንት ሳምንታት አሉ? 4። በአንዱ ሳምንት ውስጥ ስንት ሰንበት አለ? ቅዳሜና እሑድ ተብሎ 2። ስለዚህ 4 2 ስትመጣ ስንት ይመጣል? 8። እና እንደዚህ ምናምን ነገር ብለው ሊያምታቱ ማለት ነው። ኦኬ ጌታ አሁን ጥያቄው ምንድነው የሚሆነው? ጌታችን ኢየሱስ ክርስቶስ በሰንበት ቀን ጾሞ የለ እንዴ? በሰንበት ቀን እያቋረጠ የጾም በየአይነት እየበላ ነበር እንዴ? ይጾም የነበረው አልነበረም። እህቴ አርፈሽ ስሚ እሺ። አልነበረም። ነን ስቶፕ ነው፣ ምንም ሳያቆም ቀጥታ ነው የጾመው። ስለዚህ ኢየሱስ 40 ቀን ጾሞ እናንተ 55 ቀን ትጾማላችሁ፣ 15 ቀን ጨምራችሁ እሱ ባለው ላይ እየጨመራችሁ የኢየሱስን ቃል እያፈረሳችሁ የራሳችሁን ትገነባላችሁ። ኦኬ ሲጾምስ እሱ ምንም አልበላም አልጠጣም። ቆይ ልጨርስ። ማን ነው ጨማሪ ማን ነው ቀናሽ ያደረገ? አምላክ በደነገገው ጾሙ ድንጋጌን ሮያል አዋቂዎቹ በደንብ አድርጎ ፕሊዝ አንዳቸውም ፊት ለፊታችን ቀርበው ይሄንን ሊያስተባብሉ አይችሉም። 4 ነጥብ አይችሉም። እሱን ኦርቶዶክስ የሚታደጋታታ እየተዝረከረከች ነው በራሷ ትምህርት ማለት ነው። በ4 ነጥብ የተዘጋ ነው። ካለ ይምጠው ከተደብቀው አይደል የሚያዩት። ኦኬ ጌታችን 40 ቀን ጾመ። ሙሴ 40 ቀን ጾሟል። ልጹም ብሎ ሳይሆን ያው 40 ቀን ኤልያስ 40 ቀን ኦኬ ኤልያስ 40 ቀን ሙሴ 40 ቀን ጌታ ኢየሱስ 40 ቀን አልበሉም አልጠጡም ማለት ነው በእነዚህ ጊዜያት። እነዚህ 2 ታላላቅ የብሉይ ኪዳን ነቢያት እና ጌታ የጾመውን እናንተ ግን 40 ቀን እንደው ቀኑ ቢያንስ ቀኑን እንኳን ብታከብሩለት ሌላው ቢቀር ይህንን አጥፍታችሁ 40 ቀኑን ብቻ እንኳን ብታከብሩ አይ ቢያንስ ቀኑን ጠብቀውታል ብለን እንላለን። እናንተ ቀኑንም አትጠብቁም። አንድ ሁለተኛ ቀኑም ላይ በ40 ቀን ውስጥ ምንም አልበላም ምንም አልጠጣም ይላል። እናንተ ግን ስንት ነገር የምትበሉት ሮያል። የኔ እኮ አሁን ጾም በሚደርስ ሰዓት ኢትዮጵያ በነበርኩ ሰዓት ላይ በጣም ቃሪያ ስለምወድ ይሄ ስንቅ ቃሪያ ሲልጆ ወይ ልጨርስ እንደዚህ አታድርግብኝ ኖ እንደዚህ አታድርግብኝ እንደዚህ አታድርግብኝ። ጨርሼ ልስጥህ አንተ በመደዳ ታወራለህ። ጨርሻለሁ ፕሊዝ እሺ ይቅርታ። አንተ የምትናገረው ለህዝብ እንዲሰማ እኔ ምን የምናገረው ለህዝብ እንዲሰማ ብዬ ነው። እኔ ይህን የጾም ጊዜ ነበር ናፍቄ የነበረው ኢትዮጵያ ውስጥ ወንድሞች እናቶቼ። የገጠር ልጅ ቃሪያ በጣም ነው የምወደው። ቃሪያ ማለት በእንግድነት ስመጣ እህቶች በደንብ ቃሪያ አዘጋጁ የትኛውም ሀገር ላይ እና ቃሪያና ጥሬ ስጋ ምናምን ነገር እወዳለሁ። እንደዚህ የእህል ወጥ ምስር ወጥ ምናምን ነገር እንደዚህ ክክ ወጥ እንደዚህ እወዳለሁ። ኦኬ እና ይሄ ሲልጆ ቃሪያ የሱ ፍትፍት ምናምን ነገር የሚባለው ነገር ከመውደድ የተነሳ እግሬ እስኪቀጥን ነበር ጥሩ የጾም በየአይነት ያለበት ቤት ሜድ የነበረው። ምክንያቱም አታገኝም የጾም በየአይነት። ያው ሽሮ ፈሰስ የሚባል ነገር አለ ከኢትዮጵያ ነቅሎ ከምድራችን ላይ ህዝብ ወጣት እንዲያልቅ የሚያደርግ የሽሮ ፈሰስ። የኢትዮጵያ ሴቶች ሽሮን እንድጠላው ያደረጉኝ ኢትዮጵያውያን ናቸው። ፓስታ እንድጠላ ያደርጉኝ የኢትዮጵያ ሴቶች ተደራጅተው በዓላማ በተለይ እንደኔ አይነቱ እንድጠላ መኮሮኒ እንድጠላ ያደረጉኝ የኢትዮጵያ ሴቶች። ደጋግሜ ሄጄ የገባሁበት ሬስቶራንት ብዬ ባልኩበት ወደ ከተማ ስገባ የበላሁትኝ ብራዘር ሁለተኛ እንዳልበላ አድርገው ነው ያደረጉኝ። እግዚአብሔር ይላችሁ። በቃ ይኸው ጌታዬ ኢየሱስ ምክር ሚስቴን አማረኝ ብዬ መኮሮኒ በ16 ዓመት የጋብቻ ጊዜ ውስጥ በባለፈው አዘዝኳትኝ። አይ ሩትዬ ተይው። እኔ በኢትዮጵያ ሴቶች
ዳውን ብዬ ብል እኔ ነበርኩ መጀመሪያ ባንዲራ ይዤ የምወጣው። መኮሮኒ፣ ፓስታ እና ሽሮ ፈሰስ የሚባል እንድጠላው አድርገውኝ ማለት ነው። የአዲስ አበባ ሴቶች በተለይ ተደራጅተው በማህበር በገባውበት ቤት ሁሉ በቃ ምንድነው አሁን የሽሮ ተውት በቃ እሱን ልለፈው እና ምግቡ የሚገኘው በዚህ በዓል ሲገባል ነው። ባጭሩ ተው፣ ሌላ መዘዝ አልሰበሰብም። ቤቴ ላይ ሪፖርት እንዳያደርጉ እህቶች። የጾም በየአይነት እኔ የምወደው ቃሪያ እንደዚህ ምስር ምናምን ነገር አልጫ ምናምን ቀርቀይ ምናምን ነገር ያለው የሚገኘው በአመት አንድ ጊዜ ወይ በአመት ሁለት ጊዜ ለገናና ለፋሲካ ነው። እና እናንተ እሱን እኮ ነው ቅርጥፍ አድርጋችሁ ሮያልዬ። በዛ ላይ ደግሞ ትዝ ይለኛል ቡናና ሻይ ህንፃ ሚኒስተር፣ የቡናና ሻይ ሚኒስተር ህንፃው ሜክሲኮ ያለው ማለት ነው። ሜርሲ ካፌ የሚባል ትዝ ይላችኋል? አሁን ሌላ ህንፃ ተሰርቶበታል። እኔ ከመምጣቴ በፊት በተለይ ከዚህ ከቡናና ሻይ ወደ ሜክሲኮ ወደ ነዳጅ ማደያው ጋር ትሄዱ ስትሉ ኮርነር ላይ አንድ አሳ ቤት ነበር። ብራዘር የትንሽ የህፃን ልጅ እግር የሚያህል አሳ ነው አምጥተው የሚያስቀምጡት። እዛ ቤት ይመጣ ከአርባ ምንጭ ነው ብለው በዓላማ ሄጄ ያኔ 50 ብር ነበር ይሸጥ ነበር። ጨርሻለሁ። ትንሽ ይኸው ልሰጥ ነው። ይሄን ተናግሬ ይሰጣል። 50 ብር ነበር ይሸጥ ነበር። ያን ውድ ሆኖ ያንን የማገኘው በፋሲካ ነው ወይ ለገና ነው። እነ ሮያልዬና ኦርቶዶክሳውያን ወገኖቻችን ተደራጅተው ያንን አሳ ከናጥንቱ በአንድ በየአይነት ላይ አንዳንዴ ሁለት ያስተኙልሃል፣ አንዳንዴ አንድ ያስተኛሉ። ተሸፍኖ ተከሽኖ ነው የሚመጣል። እሱን ይበላል። 16 አይነት ወጥ በዛ ላይ አንድ ያለበው ቅዱስ ጊዮርጊስ ቢራ ሁለትም ምንም አይከፋም። ያው አባ ገብረ ኪዳን ሁለት ማለት ችግር የለውም ብለው ስላሉ ማለት ነው። እሱን እየጠጡና እሱን እየበሉ እሱን እየጨለጡ ነው 40 ቀን አይደለም የሁዳዴን ጾም ጾማለን ብለው የሚሉት። ኢየሱስስ ምንም አልበላም ምንም አልጠጣም። ኦርቶዶክስስ ተደራጅተው ነው 55ቱ ቀን እስኪያልቅ ድረስ የጾም በየአይነት ከጠዋት እስከ ማታ እንኩቶ የሚያረጉት። እና ይሄ ተጾመነ የሚባለው እኔን እንኳን ከተማ ለከተማ የሚያሯሩጠኛ የጾም በየአይነት የሚገኘው እኮ በዚህ ሁዳዴና የገና ጾም ተብሎ በሚባልበት ሰዓት ላይ ነው። አንተዬ ይህንን ሁሉ ጾም በየአይነት የጾም ማኪያቶ እኮ አላችሁ። የጾም ቅቤ አለ። ምንድነው ያ የጣሳው ቅቤ የሚባለው ማለት ነው። የጾም ገንፎ አለ። ገንፎ ጾም በሌለው ቅቤ እየተባለ ማለት ነው። በጣም ተስማሚ የሆነ ሻኖ ለጋ ነው ምናምን ነገር ብለው የሚሉት የነበር ቂንጬ ብለህ ብትላለ ኢየሱስ ያንን እየበላ ነው ወይ? የጾም ቂንጬ፣ የጾም ገንፎ፣ የጾም ማኪያቶ ሐዋርያቱ እነዚህ ነበር የጾሙ የነበሩት ብለን ስንል የለም። ታዲያ አባቶቻችን ባላደርጉበት እኛን አድርጉ ብላችሁ እዛው ራሳችሁ ተወጡት። ስንጠቅስ እንኳን ለቀኑ ምን አለበት ነው ብላችሁ ምትሉን። ኢየሱስ እየበላ ሳይሆን እንደናንተ የጾመው ሳይበላ ሳይጠጣ ነው። ምንም አልበላም ምንም አልጠጣም ማለት በአፉ የገባ ነገር የለም። ከ40 ቀን በኋላ ነው የበላ የጠጣው። ሪያልዬ ደግሞ ታውቀዋለህ። በቀን 3 ጠዋት የጾም ቂንጬ ትበላለህ፣ የጾም ገንፎ ትበላለህ ወይ የጾም ጨጨብሳ በደንብ አድርገው ካፌ የምትሄድ ሁሉ አለ። አሁን ቀን ላይ ደግሞ የጾም በየአይነትን አሳሩን ታሳየዋለህ። ማታም ደግሞ የሆነ ነገር በልተህ ትተኛለህ። ኢየሱስ እንደዚህ የነበረ ያላወራበት ያው ሰጥቻለሁ። ነገር ምንድነው መጠየቅ የፈለኩትን ገልጬ ጠይቄያለሁ። ሁለተኛ ደረጃ ፕሮቴስታንት ጾም እንደማያውቅ የታወቀ ነው። ምንም አንተ እንደዛም እንደዚህም ብትለው ምንም እኛ አሁን እንደዚህ አሳ ምናምን ሽሮ ምናምን ብትለንም ኦርቶዶክስ ክርስቶስን አስባ ትጾማለች። በአመት ሙሉ ክርስቶስ ሮብ እንትኖች ያሰሩበት አርብ የተሰቀለበትን ሮብና አርብን ሁልጊዜ ታስበዋለች። ዞሮ ቅድም ደግሞ ኮመንት ላይ እዚህ እናንተም እያሰራችሁበት ነው ሮብ የምትጾሙት? ኖ እናስታውሳለን። እነሱ ስላሰሩበት ነው ብለን ብትለኝ ምን ለማድረግ ነው እናንተ የምትጾሙት? እናንተ ምን ለማድረግ ነው? እነሱ ስላሰሩበት ነው። እናንተ ምን ስላሉ